በአዲስ አበባ ከተማ ለተካሄደው 39ኛው የአፍሪካ ህብረት ጉባኤ ስኬታማነት የድርሻቸውን ለተወጡ አካላት የእውቅናና የምስጋና መርሃ ግብር ተካሂዷል። የአፍሪካ ህብረት መቀመጫና የዲፕሎማሲ ማዕከል የሆነችውን አዲስ አበባ ለ39ኛው የህብረቱ ጉባኤ ጽዱ፣ ውብ፣ ሰላማዊ የቱሪስት መዳረሻና ኢትዮጵያውያን እንዲሁም አፍሪካውያን እንዲኮሩባት ላደረጉ አካላት ሁሉ ከንቲባ አዳነች አቤቤ ምስጋናቸውን አቅርበዋል። መርሃ ግብሩን እየተከታተለ የሚገኘው ባልደረባችን ይስማው አደራው ደግሞ ተጨማሪ መረጃዎችን ሊሰጠን በቀጥታ ይገኛል። ይስማው እንዴት አምሽተሃል? መረጃዎችን እንከታተል። አመሰግናለሁ የሸዋና ሳሙኤል እንደምን አመሻችሁ። እንግዲህ እንደሚታወቀው ባሳለፍነው ሳምንት የአፍሪካ ህብረት 39ኛው የመሪዎች ጉባኤ በአዲስ አበባ መካሄዱ ይታወሳል። እንግዲህ ከዚህ ጋር ተያይዞ በተለይም ደግሞ በስኬት መጠናቀቁ ላይ አስተዋጽኦ የነበራቸው የተለያዩ አካላት ነበሩ። እነዚህ የተለያዩ አካላት እንግዲህ በሰላማዊ መንገድ ተጠናቆ አዲስ አበባ እንግዲህ ለሌሎች አርአያ በምትሆንበት መንገድ ስኬታማ የሆነ ጉባኤ በመካሄዱ አስተዋጽኦ የነበራቸውን አካላት የሚያመሰግን እና እውቅና የሚሰጥ መርሃ ግብር ነው ዛሬ እንግዲህ በአዲስ አበባ ከተማ አስተዳደር አማካኝነት ሲካሄድ ያመሸው ማለት ነው። በዚህ መርሃ ግብር ላይ እንግዲህ እንደሚታወቀው ከከተማው ማህበረሰብ እስከ ጸጥታ መዋቅሩ እንዲሁም ሌሎቹ የከተማ አስተዳደሩ የተለያዩ ተቋማት በዚህ በአፍሪካ ህብረት 39ኛው የመሪዎች ጉባኤ ላይ ስኬታማ የሆነ እንዲሆን በተለያየ መንገድ አበርክቷቸው የጎላ ነበረ። በተለይም በትራፊክ ማኔጅመንት ጸጥታ በማስከበር የጸጥታ መዋቅሩ እንዲሁም ደግሞ በኤሌክትሪክ ተደራሽነት መብራት ሳይቆራረጥ ሰላማዊ በሆነ መንገድ እንዲካሄድ የውሃ አቅርቦትን ሁሉም በየዘርፉ የነበራቸው አስተዋጽኦ የጎላ በመሆኑ እነዚህ አካላት እንግዲህ እውቅናና ምስጋና ያስፈልጋቸዋል በሚል ነው ከተማ አስተዳደሩ ይህንን መርሃ ግብር ያዘጋጀው ማለት ነው። በዚህ መርሃ ግብር ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተገኝተው ነበረ። በዚህም መልእክት አስተላልፈዋል። አዲስ አበባ ከዚህ በፊት እንደነዚህ አይነት ጉባኤዎች ስታካሄድ አካባቢዎቹ ጽዱ ባለመሆናቸው ለሚመጡ እንግዶች በልበ ሙሉነት ማሳየት በማይቻልበት ሁኔታ የነበረበትና በተለይም በቆርቆሮና በተለያዩ ባነሮች ተሸፍነው በሰቀቀን ይታለፍ እንደነበረ ሲያነሱ ነበር። አሁን ላይ ከተማ ለሌሎች አርአያ በምትሆንበት ለቱሪስት መዳረሻ በምትሆንበት ሁኔታ ላይ ጽዱና ውብ ሆና በምትገኝበት አኳኋን እንግዲህ ይሄ ጉባኤ በስኬት እንዲጠናቀቅ ሆኗል። ለዚህ ደግሞ ያማረችዋ ከተማ ያማረና ስኬታማ የሆነ ጉባኤ እንድታካሄድ የጸጥታ መዋቅሩ የጸጥታ ሁኔታው የተረጋጋና ሰላማዊ በሆነ መንገድ እንዲካሄድ ያደረገው አስተዋጽኦ የጎላ ነበር። የብሔራዊ መረጃና ደህንነት እንዲሁም ቀደም ብዬ ያነሳዋቸው ተቋማትም በየድርሻቸው የነበራቸው አስተዋጽኦ የጎላ እንደነበረ ነው ሲያነሱ የነበረው። ለዚህም ምስጋና ይገባል። እንደነዚህ አይነት ሁነቶች ሲዘጋጁ የነበሩ አስተዋጽኦዎች በጉልህ ታይተው ምስጋናና እንደነዚህ አይነት እውቅናዎች መሰጠታቸው በቀጣይም በሚካሄዱ መሰል ተግባራት ላይ የሚኖረው አስተዋጽኦ በቀጣይነት የተሻለ ሆኖ እንዲሄድ ከማድረግ አንጻር ትልቅ ትርጉም ያለው እንደሆነም ነው ሲያነሱ የነበረው። እንግዲህ አዲስ አበባ እንደሚታወቀው ለአካባቢው ማህበረሰብ ለነዋሪዎቿ ምቹ እንድትሆን ለእንግዶችም መዳረሻነት በተሻለ መንገድ የሚቆዩባት በተሻለ ሁኔታ ጽዱ ሆና ለሌሎችም ሳቢ በምትሆንበት መንገድ እየተገነባች ያለበት ሁኔታ እንዳለ ይታወቃል። እንደነዚህ አይነት ጉባኤዎች ደግሞ ሲካሄዱ መሪዎች የሚመጡ እንግዶችም ደግሞ በቆይታቸው ትምህርትን የሚወስዱበት እንደዚህ አይነት ስራዎችም ለሌሎችም አርአያ የሚሆኑበትን ተግባር ከማከናወን አንጻር አዲስ አበባ እንግዲህ ጽዳቷን እየጠበቀች የተለያዩ መሰረተ ልማት እያከናወነች የምትገኝበት ሁኔታ ነው። እንግዲህ እንደዚህ አይነት መንገዶች በተለይም ደግሞ መንገዶቹ ለእንግዶች ምቹ እንዲሆኑ ከማድረግ አንጻር የተሰሩ ስራዎች አብነት የሚሆኑና ለሌሎችም አስተማሪ የሚሆኑ ናቸው። በቀጣይም እንደነዚህ አይነት ማህበረሰብን የሚጠቅሙ አዲስ አበባንም ደግሞ ለእንግዶቿ ምቹ የምትሆንበትን እንደ ሀገርም ደግሞ ምሳሌ የምንሆንበትን ስራ እየተሰራበት ያለው ተግባር ተጠናክሮ የሚቀጥል ይሆናል የሚሉ ሀሳቦችን ነው ሲያነሱ የነበረው ከንቲባ በመልእክታቸው ማለት ነው። እንደዚህ አይነት ተግባራት ደግሞ በተለይም ጸጥታው በተጠበቀና አስተማማኝ በሆነ ሁኔታ ለቱሪስቶች ምቹ፣ ጽዱና አስተማማኝ የሆነ ስነ ምህዳር እንዲኖር ከማድረግ አንጻር ሁሉም በየፊናው የሚያደርገው የራሱ አስተዋጽኦ አለ። እነዚህ ደግሞ እውቅናና ምስጋና ያስፈልጋቸዋል። ለዚያም ነው የዛሬው መርሃ ግብር የተዘጋጀው የሚለውን መልእክት ነው ሲያስተላልፉ የነበረው። በቀጣይም እንግዲህ እንደነዚህ አይነት መልካም ጅምሮች በተለይም አዲስ አበባን ውብ የማድረግ ስራው በቀጣይም ደግሞ ተጠናክሮ የሚቀጥልበትና የማህበረሰቡም ትብብርና ተሳትፎ የጎላ ሆኖ እንዲቀጥል የሚኖረው ተሳትፎ በዚህ ልክ ሊታይ ይገባል የሚልን ሀሳብ አንስተዋል። እንግዲህ የአዲስ አበባ ከተማ አስተዳደርም እንግዲህ የከተማዋ ነዋሪዎች
የህብረቱ ጉባኤ ሲካሄድ የትራንስፖርት መስተጓጎል ሊያጋጥም ይችላል። ሌሎችም እንግዲህ የሀገር መልክ የሚሳልበት የሀገር ገጽታ ጎልቶ የሚታይበት እንደመሆኑ አካባቢው ማህበረሰብ ላይ ነዋሪው ላይ መስተጓጎል ቢኖርም እንኳ እንደ ሀገር ዋጋ የሚከፈልበት እንደ ሀገርም ደግሞ ትልቅ ገጽታ የሚሳልበት ስለሆነ በዚያ ልክ ማህበረሰቡ ለነበረው ቁርጠኝነትና ለነበረው ታጋሽነት ምስጋናቸውን አቅርበዋል። በቀጣይም ደግሞ በጋራ ለሚሰሩ ስራዎች ከዚህ በፊት እንደነበሩት ሁሉ ለልማት ስራዎች በጎ ፈቃዳቸውን ሲያሳዩ የነበሩትም ምስጋና ይገባቸዋል። በቀጣይም እንደነዚህ አይነት ስራዎችን አብረን የምንሰራበት ስነ ምህዳር መስፋት ይኖርበታል የሚለውን ሀሳብ ነው ሲያነሱ የነበረው። በአጠቃላይ የዛሬው መርሃ ግብር በዚህ በአፍሪካ ህብረት ጠቅላላ በዚህ በነበረው ሂደት ላይ የነበረውን ተሳትፎ በጉልህ ሲነሱ የነበሩ በተለይም የተሳካ ሆኖ ለመቀጠሉ በተለያየ መስክ ለነበራቸው ተሳትፎ ምስጋናና እውቅና የተሰጠበት ነበረ። የሸዋና ሳሚ ይስማው የአዲስ አበባ ከተማ አስተዳደር የእውቅና መርሃ ግብርን በሚመለከት ላደረስከን መረጃ እጅግ አድርገን እናመሰግናለን።